አይደለም በየቀኑ ነው ብዙ ነገር የሚሆንልኝ። እውነት ነው የማወራው በእውነት በእግዚአብሔር ፊት የእግዚአብሔር ሰው ባሪያው የእግዚአብሔር አፍ ነው። የእውነት እግዚአብሔር ስለ ሁሉም ነገር መጀመሪያ የተመሰገነ ይሁን፣ ምስጋናውን እሱ ይውሰድ። ሲቀጥል የእግዚአብሔርን ሰው መጠቀም አለብን የሚል እምነት ነው ያለኝ። እኔ የሆነልኝ ምንድነው ብዙ ነው ብያቸዋለሁ። በእውነት በየቀኑ አንዳንድ ነገር ነው ያው በተነገረው ቃል መሰረት ብዙ ነገር ሆኖልኛል። አጋጣሚ ሆኖ እዚህ ቸርች ላይ ከመጣሁበት ጊዜ ጀምሮ ያው እንደማንኛቸውም ሰዎች እንደሚያወሩት እኔም እዚህ ተማርኬ ቀረው። ክብር ለእግዚአብሔር ይሁን። በጣም ደስ የሚል መንፈስ አለ። ይህን ካልኩኝ ዋጋ ከፍለን እዚህ ከመጣን የሆነ ነገር ይዘን መሄድ አለብን። አይናችንን ከሰው ላይ ማንሳት አለብን። እኔ የምለው ምንድነው በእርግጥ እንዲህ ተነሺ ተብዬ የሆነ የተጸለየልኝ ነገር ባይኖርም ቃሉ ግን ከዛ በላይ ነው የሚል እምነት ስላለኝ ሁሉም ነገር ውስጡ ስላለ የፓርትነር ቀን እዚህ መጥቼ ውሃ ተሰጠን። ለሁላችንም ስለሚሰጥ የተጸለየበት ውሃ ተሰጠኝ። አጋጣሚ ሆኖ ያንን ውሃ ቦርሳዬ ውስጥ ጫንጣዬ ውስጥ ጨምሬ ቤት ብዙ ቋጥረዋል ቤተሰቦቼ ጋር ከዚህ ቀደም አንዳንድ ነገሮችን ለማንሳት ሞክሬያለሁ። ቋንቋ የሚደባልቅ ነገር አለ። ምንም ሰላም የለም፣ ጤና የላቸውም አጠቃላይ ቤተሰቦቼ ማለት እናቴም አባቴም ይታመማሉና አጋጣሚ ሆኖ ውሃውን ወስጄ የሆነ ሐሙስ ቀን ነው ይመስለኛል እና ተካፍዬ ዓርብ ዕለት ተደውሎ ቅዳሜ እንድመጣ ተነገረኝ ቤት። አባቴን ሳናገረው ድምፅ አያወጣም፣ ተዘጋ ድምፁ ምን እንደሆነ አይታወቅም እና ለካ ለሳምንት አያወራም እንደዛ። ከዛ ወዲያው እንደዛ ሲሉኝ እና ሻኩኝና ያችን ውሃ ሻንጣዬ ውስጥ ጨምሬ ይዤ ሄድኩ። ያው ቤተሰብ አካባቢ ያለው ነገር እኔም ብዙም የኔን አካሄድ ስለማይቀበሉ ውሃውን ደበቅኩና አየሁት፣ ድምፁ ዝግት ብሏል። ከዛ በቃ ለሽንት እስኪወጣ ጠበቅኩ ወይም ሳሎን እስኪወጣ ድረስ። ከዛ ውሃውን ደብቄ ወስጄ የውሃ እሱ የሚጠጣበት እቃ ላይ ማንም ሳያየኝ ውሃውን ሙልት አደረግኩኝና ግማሿን ደግሞ ለእናቴ እንደዚሁ ደብቄ ላጠጣቸው። ጌታ ሆይ ዛሬ እነሱ እኔ ነኝ ምልክት የምፈልገው፣ በዚህ ውሃ የተጸለየበት ነው። እነሱ አያምኑም፣ እኔ ግን አምኜ ይዤ መጥቻለሁ አልኩኝና ውሃውን ጨምሬ ሰጠሁት። ሳሎን ሰው አናግሮ ሲመለስ ውሃውን ጠጣ። ይሄ ወደ 10 ሰዓት አካባቢ ነው። እኔ 9 ሰዓት ገብቼ የጠበቅኩ ነው ቁጭ ብዬ። እዛ ልክ ውሃውን ሲጠጣ ከዝም ብዬ አየዋለሁ። ሌላ ውሃ እንዳትገለብጡ እሱን ነው የምትሰጡት ብዬ እየጠበቅኩ ነው። ከዛ የተከደነውን ውሃ አንስቶ ጠጣ። ምግብ የሚባል አይበላም፣ እግዚአብሔር ፊት ነው የምነግራቸው። ሳምንቱን ሙሉ ድምፅም የለውም፣ ዝም ብሎ እያለ ነው እንትን የሚለው። ከዛ ማታ ወደ 1 ሰዓት አካባቢ ምግብ ስጡኝ አለ፣ በላ። ከዛ በኋላ ደግሞ ሳወራ ያወራል። ከዛ እሺ አልኩኝና አጃምቶ ተደግታ እዚህ በተወሰደ ውሃ ነው ከጠጣ በኋላ ሳምንት ምግብ ያልበላ መብራትን ጀመረ እያለ ይችላል። በሰልፍ የተሰጠኝ ውሃ ነው። ምንም ለኔ የተለየ እንዲህ ነው እንደዛ ነው ብዬ አልተናገርኩም። ውሃ ልጠይቅ ስል ያው ይሰጠኛል። ስለዚህ እሷን ነው ይዤ የምሄደው ብዬ በውስጤ አስቤያለሁ። ህመሙን አላወቅኩም እና ለሌላ ቋጠሮ ነው፣ ብዙ ቋጠሮ ስላለ። ከዛ ልክ እሱን እራት አለ፣ ምግቡን በስነ ስርዓት በላ። ቁጭ ብዬ እያየሁ ነው ጌታው እያልኩ እኔ ውጭ እያመሰገንኩ ነው የምመጣው። ከዛ ልክ ጠዋት ተነስቶ ሰኞ ቀን ነው እሁድን ውሎ ሰኞ እኔም ወደዚህ መጣሁ። እሱ ምርመራ አጠቃላይ ምርመራ ለማድረግ ሄደ። ከዚህ በፊት ግፊት፣ ብዙ ነገሮች፣ የሳምባ ምች ምናምን አይነት ነገር ይወጣል። ምንም ውጤቱ ላይ ምንም ነገር የለም ተባለ። እግዚአብሔር ፊት ማለት ነው። እስካሁን ምንም ነገር በቃ አያመውም፣ ሰላም ነው፣ ይበላል፣ ይጠጣል፣ ደህና ነው። ከዛ ደግሞ የሆነ ጊዜ ላይ እዚህ ሶፍት ላይ ዘይት አደረግኩኝና ወስጄ እናቴ ኩላሊቷን ያማት ነበር። እኔ ሴት ጭራሽ እግሯ አይራመድም፣ ይሄኛው እንዲህ እየጎተተች ነው እና እሺ እኔ ዛሬ ከአንቺ ጋር ነው የምተኛው አልኩኝና ወስጄ እሷ እሺ ትለኛለች። እኔ ምላትን ያው ብዙ እንትን ባትልም በቃ ዛሬ ታሸዋለሽ፣ በቃ ግድ የለሽም ለኔ ማረጋገጫ ነው ይሄን ዘይት ይሽው አልኳት። አጠገቧ ሆኜ እኔም እያሸው እየጸለይኩም ስጠዋ ብድግ ብላ ተነስታ ተራመደች። ይሄ በእግዚአብሔር ፊት እና ይሄን የምለው ምንድነው የእግዚአብሔር አፍ የሆነውን ነቢይ ከእግዚአብሔር ድምፅ ሰምቶ የሚሰጠን የራሱ አይደለም እና በቻልነው አጋጣሚ ሁሉ አደራላችሁ የምፈልገው ከጎኑ እንቁ። ኔጌቲቭ የሆነውን ነገር እንተው። ብዙ መጥፎ ነገር ብቻ አለ እና እዚህ ከመጣን ዘንዳ አይምሯችንን ልቦናችንን ሰብስበን ከአምልኮ ጀምሮ መልእክታችን ነው። ቃሉም እንደዚሁና ትናንትናም ዛሬም እስከ ለዘላለም ሕያው የሆነውን የእግዚአብሔርን ቃል በደንብ አድርገን ተቀብለን በቤታችን ብዙ እኔ አሁን ባወራ ሰዓት ስለማይበቃ ነውና ክቡር የሆነ እግዚአብሔርንም ቃል ለመስማት ነው። እባካችሁ በጋራ ተሳስበን እንደ አንድ ቤተሰብ እንደ አንድ አካል ሆነ ባለችን ነገር በሐሳብም ቢሆን ከጎኑ እንድንቆም አደራ ለማለት ነው። የእግዚአብሔርን ሰው ደግሞ ባርኩልኝ። እጃችሁን አንሳችሁ
እሱና ቤተሰቦቹን እግዚአብሔር ይባርክ። ተባረኩ። አጃውቱ